الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده. لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون. يا إلياس عامر سم سنكا يا ابن منور سادات كمال سم سنسا هابط على هزي لمن تنكا تلالم عندنا قل نقراتشو ተነጋገሩና ባህሩ እዚህ መስጂድ ማስተማር የለበትም ብላችሁ ወስኑ። ምንም አይላችሁም። ከነገ ጀምሮ አቆማለሁ እኔ ችግር የለብኝም። ግልጽ ነው አይደል? እኔ ከማንንም ጋር አልስማማም። ምስማማ ቢሆን ኖሮ ከእነሱ ጋር ሄጄ ከአህባሽና ከሱፍይ ጋር እጅ ለእጅ ተያይዤ አንድ ነኝ ነበር። ታውቃለህ? የነብዩን ዲን ለመሸጥና ሱናን ለመውጋት ማለት ነው። እዚህ ብዙ ቲፎዞ ስላላቸው ነው እነሱ ስም የማይነሳው። ከአህባሽ ጋር አንድ ነኝ ያሉ ሰዎች ከዑመር ገነቴ ጋር እጅ ለእጅ ተያይዞ ሙታብ ወልዮች አይረዱም የሚል ሰው ካፊር ነው ከሚል ሰውዬ ማለት ነው። አላህ ከአርሽ በላይ ነው የሚል ሰው ካፊር ነው ከሚል ሰውዬ ጋር አንድ ነኝ ብሎ እጅ ለእጅ ተያይዞ አዩብ ደርባቸውና ቡሽራ እጅ ለእጅ ተያይዞ አታይም? አንተ ለማን የምትቆረቆረው? ከአንተ የበለጠ አዩብ ደርባቸው ለኔ ዘመድ ነው። ታውቃለህ? ለኔ ቅርብ ነው ከአንተ የበለጠ። በምንድን ነው የተገናኘኸው አንተ? በምንድን ነው ያገኘኸው? ለምን ነው ዲፋ የምታደርገው? ለአላህ ዲን ለምን ዲፋ አታደርግም? የነብዩ ጥርስ የተሰበረለት ደማቸው የፈሰሰለት የአቡበከር ደም የፈሰሰለት የዑመር የተወጋለት ዲን ለምን ዲፋ አታደርግለት? አሊ የተቀነጠሰለት ዑስማን የተወጋለት ዲን ለምን ዲፋ አታደርግም? ለዚህ ለኢልያስ አህመድና ሲሸጡን አዩብ ደርባቸው ሲሸጠን ከኢኽዋን ጋር ተስማምቶ ኢብኑ ሙነወር ሚስቱ ወስደው የትምህርት ቤታቸው ዳይሬክተር ስላደረጉ ለእነሱ ዲፋ ሲያደርግ ኢየሱስም እንዳይነሳ ትላለህ? ይቀራል የእናንተ መስጂድ። እኔ አላህ በሰጠኝ ቦታ ዳይጀ ዳዕዋ አደርጋለሁ። ምንም ችግር የለም። ተነጋገሩና ባህሩ እዚህ መስጂድ ላይ ዳዕዋ ያደርግም በሉ። መብታችሁ ነው። የአላህ ዲን የበላይ የማይሆንበት ከሆነ አልፈልገውም። ይሄ መስጂድ ምን ያደርግልኛል? ምን ያደርግልኛል? ሐቅና ባጢል የማይነገርበት ከሆነ ለባጢል ዲፋ የምታደርጉ ከሆነ እናንተ ምን የጠላቶች ናችሁ? አልፈልጋችሁም። ምን ታደርጉልኛላችሁ? እስልምና 9 ወር በሆዷ የተሸከመችኝ እናቴን ትቼለት የመጣሁት ዲን ነው። ታውቃለህ? 2 ዓመት በጀርባዋ ያዘለችኝ 2 ዓመት ጦቷን የጠባሁላት እናቴን ትቼ የመጣሁለት ዲን ነው። እሺ፣ ማንንም የምፈራበት አይደለም። ለማንም ብዬ ደግሞ ሐቅ መደብቅ ሰው አይደለሁም። ለማንም ተሸክሜ እበላለሁ። ሊስትሮ ጠርጌ እበላለሁ። በነብዩ ዲን አታልዬ አልበላም። ሐቅ ደብቄ አልበላም። ማንም እንዲያከብረኝ አልፈልግም። የፈለገ ሰው ያዋርደኝ፣ አላህ ፊት እንዳልዋረድ ነው የምፈልገው። በነብዩ ዲን በልቼ የነብዩ ዲን ደም የፈሰሰለትን ዲን ደብቄ ሐቅ ደብቄ አላህ አንድ ነው። ወኢነኒ በሪኡን አላህ በል እያላቸው ነው ነብዩ ወኢነኒ በሪኡን ሚማ ቱሽሪኩን እናንተ ከምታጋሩት ነገር የጠራሁኝ ነኝ በል ነው ያላቸው አላህ። ይሄ ነው የአላህ ዲን፣ ይሄ ነው ቁርአን። እንፋረዳለን። ወላሁ ሸሂዱን በይነና ወበይነኩም አላህ በመካከላችን ዳኛ አድርገን እንፋረዳለን። የቂያማ ቀን ራቆታችንን ቆመን ችግር የለበት። ይፎዞ ከሆነ ቀጥሉ። ዋضح የአላህ ዲን ነው። እናደርሳለን። በህይወታችን እስካለን ድረስ አንነግድበትም፣ አንበላበትም፣ ወላሂ አንበላበትም። ሐቅ እናደርሳለን ለሰዎች። የተቀበለ ሰው ይቀበላል። ያልተቀበለ ሰው አላህ ምላሱን ይዞት የቂያማ ቀን የሰራ አካላቱ ይመሰክራል። የሰራ አካላቱ ዛሬ የምትሰማው እያንዳንዱ ነገር የቂያማ ቀን አላህ ቆዳህን ያናግረዋል። ትመሰክራለህ በገዛ እጅ ምላስ ተዘግቶ ሰምቼ ነበር እምቢ ብያለሁ ትላለህ። ምን ችግር አለ? واضح وإنني بريء من المشركين قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين الله يدرى هنا كتانو نك مشركوش አይደለሁም በል
አህባሽ ሙሽሪክ አይደለም? አህባሽ ሙሽሪክ ካልሆነ ለምንድነው ያ ሁሉ ዋጋ የተከፈለው? ትላንትና ያ ሁሉ ሙስሊም አስጨፍጭፈው፣ ያ ሁሉ ደም እንዲፈስ አድርገው፣ ያ ሁሉ ዘር አልባ እንዲሆን አድርገው፣ ያ ሁሉ የቲም ስንትና ስንት ልጆች የቲሞች እንዲሆኑ ተደርጎ፣ የስንቱ ቤት እንዲፈርስ ተደርጎ፣ ዛሬ አህባሽ ምንም ችግር የለበትም መጥቶ አንድ ነን ይሉናል። ምን ስለሆነ ነበረ ትናንትና እንደዛ ያደረጋችሁ? ዛሬስ እንዴት አህባሽ ሱፊ ሙሽሪክ ካልሆነ ሙሂድ ከሆነ ሙስሊም ከሆነ ለምንድን ነበር ትናንት ያ ሁሉ ህዝብ አውጥታችሁ ሜዳ ላይ ያስጨፈጨፋችሁት? እህቶቻችንን የጠላት መሳለቂያ መጫወቻ ያደረጋችኋቸው፣ ወንድሞቻችንን ዘር አልባ እንዲሆኑ ያደረጋችሁት። ስንቱ ነው ዘር አልባ የሆነው? ስንቱ ነው ሽባ ሆኖ ቤት የቀረው? ስንቱ ነው አንገት ተሰባብሮ የቀረው ቤት? ስንት እህቶቻችን ናቸው ኒቃባቸው ጫማ ተጠርጎበት እሳት ላይ የተወረወረ ራቁታችሁን ሂዱ የተባሉት? ካፊር ተጫውቶባቸው ሜዳ አውጥታችሁ ምን ስለሆነ ነው? ዛሬ መጥተህ ምንም ችግር የለባቸውም ብለህ አንድ ለአንድ እጅ ለእጅ ተያይዘህ ሙስሊሙን ይሄ ነው ዲን ትላለህ። አቡበከር አህመድ ሰሞኑን በሚሊኒየም አዳራሽ ላይ የተናገረውን ሰምታችኋል አይደል? በሚሊኒየም ላይ የተናገረውና ሹፍ ያ አኺ ሃኡላ መጃኒን በአላህ ዲን የሚነግዱ በነብዩ ዲን የሚነግዱ በሰሃባዎች ደም የሚነግዱ ናቸው እነዚህ። እንፈረዳቸዋለን አላህ ፊት ይቀመቀን ኢንሻአላህ እንፈረዳቸዋለን። ወንበይኑ الحق واضح በፍጹም ሐቅን ግልጽ እናደርጋለን። ማንም ሰው መብቱ ነው ይምጣ በመረጃ ያነጋግረኝ። በመረጃ እኔ ጡንቻ አለኝ የሚል ከሆነ እኔ ጡንቻ የለኝም። ስለዚህ እሄዳለሁ። እኔ ምንም ግሩፕ የለኝም፣ ምንም ቲፎዞ የለኝም፣ ምንም አልፈልግም። አያስጨንቃችሁ። አንድም ቀን ግን ባህሩ ዝም በል ብለህ ነው ዝም ይላል ብላችሁ የምታስቡ ከሆነ ሞኞች ናችሁ። ወላሂ ሞኝ አታውቁትም። ባህሩ ሐቅ ከመናገር ዝም ማንን ፈርቼ ነው ዝም የምለው? የአላህ ቤት ብዬ ነው እኮ ማውራ። ይሄ እኮ የአላህ ቤት ነው ብዬ ነው እንጂ እኔ የሆኑ የሰዎች ከሆነ እኔ ምን አገባኝ? እኔ ጥያሌ አይደለም እንዴ? እኔ የአላህ ቤት እኔ እኮ የአላህ ቤት ነው ሐቅ የሚነገርበት ቁርአን የሚነገርበት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን የሚነገርበት ነው ብዬ ነው እንጂ ምን ያደርግልኛል? እኔ የሰዎች ቤት ከሆነ ማፊሽ ካል ያ اخي አትሩክ ማንም ከማንም ጋር አይጣላም። ማንም ከማንም ጋር ዋላ ምንም ችግር የለም። አታስቡ፣ ተመካከሩ፣ መሽወር አድርጉና ይሄ ሰውዬ እየረበሸን ነው አቁም። በስ አንድ የሆነ ሰው ደውሎ ብቻ ባህር በሚቀጥለው ሳምንት አትምጣ ይበለኝ ማሰላም ማፊሽ። ይሄ ቢባል በአላህ ስም ጠይቃችሁ አንድ ሰው እንዲናገር አልፈልግም። አንድ ሰው ለምን ባህሩ ተከለከለ ብሎ ወላሂ እኔ አውፍ አልልም ማንንም ማለት ነው። አንድ ሰው ቢናገር አውፍ አልልም። ለምን ራቁታችንን ቆመን አላህ ፊት እኔ ጠይቃቸዋለሁ። እኔና እነርሱ አላህ ፊት እንፋረዳለን። አላህ ፊት አላህ ዳኛ አላህ ምንም ሐቅ የማይዛባበት ቀን አለ። የአላህ ዲን አይደለ? ጠያቂው አላህ አለ። ምን ችግር አለ? እኔ ማንም ዲፋ አልፈልግም። ዋዴ ሰው ይነሳብናል ብላችሁ እንዳትፈሩ። ካመናችሁበት መስጂዱ የአላህ ቤት ከሆነ ሐቅ ይተላለፍበት። ካልሆነስ አይ ቅር የሚለው ሰው አለ ቲፎዞ አለ። ስለዚህ አንተ ሰውዬ በቃ ይቅርብህ خلاص ማሰላማ ምንም ጭንቀት የለም። አብሽሩ ዋላ እኔ የአላህ ቤት ብዬ ነው እንጂ ምን ይሄን ያህል ምን አስለፈኝ? ለዚህ አይነት ጫወታ አለ በአላህ ዲን መነገድና በአላህ ዲን መቀለድ። الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዚያ አላህ Subhanahu Wa Ta'ala መጽሐፉን የሰጠናቸው ሰዎች አይሁዶችና ነሳራዎች يعرفون النبي صلى الله عليه وسلم የአላህ መልእክተኛን ያውቁታል كما يعرفون أبناءهم የራሳቸውን ልጆቻቸውን እንደሚያውቁት ሙሐመድን ያውቁታል አለ አላህ Subhanahu Wa Ta'ala إلا أنهم لا يلتزمون አያምኑበትም አይከተሉትም እንጂ ያውቁታል። لماذا በተውራት ላይ ስለ ነብዩ ተነግሯል፣ በእንጂል ላይ ስለ ነብዩ ተነግሯል፣ በሱሁፍ ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነግሯል። ስለዚህ ያውቁታል አላህ Subhanahu Wa Ta'ala الذين خسروا أنفسهم فهم لا يؤمنون ومن أظلم ممن افترى على الله كذبا أو كذب بآيات ማን ነው በደለኛ በአላህ ላይ ውሸትን ከሚቀጥፍ የበለጠ لا إله إلا الله ከአላህ ውጪ የሚመለክ አለ ከሚል የበለጠ ከአላህ ውጪ የአላህን ሐቅ አሳልፎ የሚሰጥ ሰማይና ምድርን የፈጠረ ጌታ ቀንና ሌሊትን የፈጠረ ጌታ ይህን ፍጥረተ ዓለም ስርዓቱ ሳይዛነፍ እንዲሄድ የሚያደርግ የሆነ ጌታ
ካልነበርክበት ያስገኘህ ጌታ ይህን አላህ መክሉቅ ከኑጥፋ ከዘር ፈሳሽ የተገኘ ኢምንት ከሆነ ነገር የተገኘን አካል ከአላህ ጋር እኩል ነው ትላለህ? ላ ኢላሃ ኢላ ከዚህ የበለጠ በደለኛ ማን ነው አለ አላህ ሱብሓነሁ ወተዓላ። አው ከዘበ ቢአያቲ ወይም ደግሞ አላህ ተአምራቶች ካስተባበለ የበለጠ ማን ነው? ኢነሁ ላ ይፍሊሁ ዛሊሙን ነገሩ እኮ እነሆ በደለኞች ነጃ አይወጡም አለ። ወላሂ ነጃ አይወጡም መቼውም ቢሆን። ወየውመ ነሕሹሩሁም ጀሚዓን ያ ሁሉንም የምንሰበስብበት ቀን ثم نقول للذين أشركوا ከዚያ ለእነዚያ ለአጋሩ ሰዎች ለአጋሪያኖች የምንልበት ቀን አይነ ሹረካኡኩም الذين كنتم تزعمون እነዚያ አጋሮቻችን ናቸው ስትሏቸው የነበሩ የት አሉ ብለን እንጠይቃቸዋለን አለ አላህ Subhanahu Wa Ta'ala። طيب ስተመልኳቸው የነበሩት እነዚያ ለአላህ ባላንጣናቸው ብላችሁ ስታስቧቸው የነበሩት የት አሉ ብለን እንጠይቃቸዋለን። ثم لم تكن فتنتهم أي جوابهم مالتنا ملساتشو أيهونم إلا أن قالوا يميلوا بهوننجي والله ربنا ما كنا مشركين سبحان الله ጌታችን ወይ ባንተ ይሁንብን እንደዋ እኛ እኮ አጋሪያኖች አልነበርንም ይላሉ። ሱብሃንአላህ ያኒ ሙሂዶች እንጂ በአላህ ላይ ያመነ እንጂ ነጃ እንዳይወጣ በሚያዩበት ጊዜ ማለት ነጃ እንደማይወጣ በሚያምኑበት ጊዜ ምለው እኛ ከአጋሪያኖች አልነበርንም ይላሉ። ሱብሃንአላህ ገርሞ ይገርማል። እዛ ደግሞ አላህ Subhanahu Wa Ta'ala ምላሳቸውን ይዘውና የሰራ አካላታቸው እንዲመሰክር ያደርግባቸዋል። የዛኔ ከሃዲ እንደነበሩ አጋሪያኖች እንደነበሩ ይመሰክራሉ በራሳቸው ላይ። انظر كيف كذبوا على انفسهم ተመልከት በነፍሳቸው ላይ እንዴት እንደዋሹ وضل عنهم ما كانوا يفترون يا كالله ውጪ ለኛ አጋሮች ናቸው ወይም ደግሞ ይጠቅሙናል ብለው ሲሏቸው የነበሩ አካላት እንዴት እንደተሰወሩባቸው ተመልከት ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የቂያማ ቀን ዛሬ ዱንያ ላይ ከአላህ ውጪ ይጠቅመኛል ብሎ ያሰበው በሙሉ ይጠፋበታል። የለም ሰርቶ መና ይሆናል። ባዶ ሼክ የሌለው ሰው ጭንቅላት እንደሌለው ሰው ነው ይላል። ከአንገት በላይ እንደሌለው ሰው ነው ሼክ የሌለው ሰው። አዩ ሼክ ምን አይነት نعم حلالنا حرام የሚነግረው ከሆነ እሺ ሽርክና ቢድዓ የሚነግረው ከሆነ እሺ طيب ነገር ግን እነሱ የሚያምንበት ድስቱር የሚለው ማለታቸው ድስቱር የሚለው ሱብሃንአላህ የዛኔ እንዲህ አይነት ሰዎች ይከስራሉ። ባዶ መና ይወጣሉ የሉም። ራሳቸውንም ማዳን አይችሉም እንኳን እነሱ እንዲያድኗቸው ይቀርና ማለት ነው። ተመልከቱ ይላል አላህ የዛን ቀን እንዴት እንደሚሰወሩባቸው ተመልከቱ። ومنهم من يستمع إليك ከነዚህ ከአጋሪያኖች እኮ ዳንተ የሚያዳምጥ አለ። وجعلنا على قلوبهم أكنة أن يفقهوه ይሄ ቁርአን ያዳምጡታል ግን በልባቸው እንዳይገነዘቡት የመጠቀሚያ መስማትን እንዳይሰሙ ሸፍነንባቸዋል ይላል አላህ። وفي آذانهم وقرا በጆሮቻቸው ላይ ድንቁርናን አድርገናል። ይሰማሉ ነገር ግን ሐቂቃውን አይሰሙም። የሚጠቅመውን ነገር አይሰሙም ማለት ከል አንዓም እንደ እንስሳዎች ስትጮህ ጩኸት ብቻ ይሰማሉ ነገር ግን ምን እንዳልክ አይገባቸው። ልክ እንደዛ ናቸው ማለት ከሃዲያኖች ወይም ደግሞ አጋሪያኖች። وإن يروا كل آية لا يؤمنوا بها ተአምር በሙሉ ቢያዩ አያምኑበትም አለ አላህ። حتى إذا جاءوك يجادلونك የሚከራከሩ ሆኖ እስከመጡ ድረስ يقول الذين كفروا እነዚያ ከሃዲያኖች ይላሉ إن هذا إلا أساطير الأولين ይሄ እኮ የቀደምቶቹ ይጽፉት የነበረው አይነት ተረት እንጂ ሌላ አይደለም ይላሉ። ምኑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ቁርአን ማለት ነው። وهم ينهون عنه እነርሱ ከሱ ይከለክላሉ ማለት ሁለት አይነት ተፍሲር አለው አሉ ዑለማዎች። وهم አይ ሙሽሪኩል አረብ ينهون عنه አላህ መልእክተኛ ሰዎች እንዳያዳምጧቸው የሚሉትን ነገር እንዳይሰሙና እንዳያምኑ ይከለክላሉ ማለት ነው። አንደኛው ተፍሲር ማን ሙሽሪኩል አረብ ወይም ደግሞ አሉ አቡ ጣሊብን ይመለከታል አሉ። ምን ማለት ነው አቡ ጣሊብ ማለት? وهم ينهون عنه ማለት ከሱ ይከላከላሉ። ከማን? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይከላከሉለታል። ያኒ
ሙሽሪክ ነው አቡ ጣሊብ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሙሽሪኩል አረብ እንዳይገሏቸው ወይም ደግሞ የተለያየ አይነት እርምጃ እንዳይወስዱባቸው ለነብዩ ይከላከሉ ነበር ወየናውና አንሁ ነገር ግን ወፊ ነፍስ الوقت እነርሱ ራሳቸው ደግሞ ከሱ ይርቃሉ ይዞት መጣው ነገር አይጠቀሙም እንደማለት ነው አለ ግን ራጂ የሆነው ወሁም ينهون عنه ማለት ሙሽሪኩል አረብ እንዳጠቃላይ ሁሉም ሰዎች እንዳይጠቀሙ ያደርጋሉ ወየናውና አንሁ ደግሞ እነርሱም ራሳቸው ይርቃሉ ከርሱ አይጠቀሙም ሰውም እንዳይጠቀም ያደርጋሉ ራሳቸውም አይጠቀሙም ማለቱ ይሄኛው ራጂ ነው ይላሉ وان يهلكون الا انفسهم ራሳቸውን እንጂ እኮ አያጠፉም وما يشعرون ነገር ግን አያውቁም ራሳቸውን የሚያጠፉ መሆናቸው ይላል نكتفي بهذا هذا صلى الله وسلم وبارك على نبينا محمد وعلى اله وصحبه يا الياس